ለ12ኛ ክፍል ኢንትራንስ ተፈታኞች ጂኦግራፊ ትምህርትን እንዴት ላጥና ለሚለው ነገር ድካማችሁን የሚያቀል ወሳኝ የሆነ ነገር ይዤላችሁ መጥቻለሁ። እናንተ ፎከስ የምታደርጉት ወይም ደግሞ ሞር ፎከስ አድርጋችሁ የምታነቡት የ9ኛ ክፍል ከኦልድ ቴክስት መሆኑ ይታወቃል። የኦልድና የአሁኑ የሚገናኙበት ቦታ ነው የሚወጣው። ከ10 እስከ 12 ያለው ደግሞ ሙሉ የሚዘጋጀው በአዲሱ መጽሐፍ ነው እና እናንተ ድካማችሁ በሚያቀል መልኩ ይሄ የተዘጋጀውን ነገር ግዴታ ዲቴይል ማየት ያስፈልጋል ማለት ነው። እናንተ ምንድን ነው ይሄኛው የምታደርጉት ከ9ኛ ክፍል ከአሮጌ ወይም ደግሞ ከኦልድ ቴክስት የምታነቡት ከዩኒት 2 ላይ ቻፕተር 2 ላይ ያሉት ናቸው ሁለቶቹ የሚገናኙት ማለት ነው። ኦልድም አዲሱም የሚገናኙት ቻፕተር 2 ላይ ያለ ስለ ዌዘር እና ስለ ክላይሜት የሚገናኙት ከአሁኑ ከአዲሱ ጋር እሱ ነው የሚገናኙት። ፔጅ ከ66 እስከ 89 ነው ያለው። ይሄኛው ያው ኦልድ ቴክስት ላይ የሚገኝ ነው ማለት ነው። ይሄ ግዴታ ማንበብ ይጠበቅባቸዋል ማለት ነው። ሌላኛው በዛው ስር ደግሞ ስለ እርዝ ኤንድ አትሞስፌር፣ ስለ ማጀር ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት የምንላቸው ማጀር ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት የምንላቸው እነ ፕሪሲፒቴሽን፣ እነ ቴምፕሬቸር፣ ዊንድ አክሽን፣ ሰንሻይን ምናምን የምንላቸው እነዚህ በአጠቃላይ ስለ እነዚህ ነገራቶች ዲቴይል ታያላችሁ ማለት ነው። ሌላኛው ከኦልድ ከ9ኛ ክፍል ጂኦግራፊ የምታዩት ምንድነው ናቹራል ሪጅን ኦፍ ዘ እርዝ። ስለ ናቹራል ሪጅን ኦፍ ዘ እርዝ በኦልድ መጽሐፉ በቻፕተር 2 ላይ የሚገኝ ነው። እሱ ከፔጅ 91 እስከ 118 አካባቢ ላይ የሚገኝ ነው ማለት ነው። እሱም ዲቴይል ማየት ያስፈልጋል ማለት ነው። ሌላኛው ሙሉ ከ10 እስከ 12 ያለው ሙሉ የሚዘጋጀው ከአዲሱ መጽሐፍ ነው ማለት ነው። እና 10ኛ ክፍል ላይ እናንተ ሞር ኮንሰርን ማድረግ ያለባችሁ ወይም ፎከስ ማድረግ ያለባችሁ ምን ላይ ነው? የመጀመሪያው ከቻፕተር 2 ላይ ክላይሜት ታይፕስ ኤንድ ዞን ኦፍ አፍሪካ፣ የክላይሜት ዞን ኦፍ አፍሪካ እና ክላይሜት ታይፕስ ኦፍ አፍሪካ የሚባለው ከቻፕተር 2 ከፔጅ 29 እስከ 34 ያለው ግዴታ ዲቴይል ማየት ያስፈልጋል ማለት ነው። ሁለተኛው ከ10ኛ ክፍል እናንተ ዲቴይል የምታዩት የትኛው ነው ማለት ነው? ዘ ማጀር ድሬኔጅ ኤንድ ዋተር ሶርስ ኢን አፍሪካ። የአፍሪካ ማጀር ድሬኔጅ ሲስተሞች አሉ። እነዚህ ሜዲትራኒያን ድሬኔጅ ሲስተም የምንላቸው እና አትላንቲክ ኦሽን ድሬኔጅ ሲስተም የምንላቸው፣ ኢንዲያን ኦሽን ድሬኔጅ ሲስተም የምንላቸው እነዚህ ዲቴይል ማየት ያስፈልጋል። በተጨማሪ ደግሞ ዋተር ሶርስ ኢን አፍሪካ የሚለው ነገር ከፔጅ 54 እስከ 61 አካባቢ ላይ በአዲሱ መጽሐፍ ላይ ያለው ከ10ኛ ክፍል ማየት ይኖርባቸዋል ማለት ነው። ሌላኛው ከ10ኛ ክፍል የምታዩት ከዩኒት 4 ካሉት ውስጥ ፋክተር ሪስፖንሲብል ፎር አፍሪካን ራፒድ ፖፑሌሽን ግሮዝ፣ የአፍሪካ ራፒድ ፖፑሌሽን ግሮዝ ፋክተር ሪስፖንሲብል የሚያደርጉት ነገራቶች ምንድን ናቸው የሚለው ነገር ያው ፔጁ ከ82 እስከ 89 አካባቢ ላይ የሚገኝ ነው። ያ ዲቴይል ማየት ያስፈልገዋል ማለት ነው። ሌላኛው ከ10ኛ ክፍል ዲቴይል የምታዩት ወይም ደግሞ ከ10ኛ ክፍል ፎከስ የምታደርጉበት ኤሪያ ሂውማን ኢንቫይሮንመንት ሪሌሽንሺፕ የሚለው ነው። ማለት የሂውማን እና ኢንቫይሮንመንት ምን አይነት ሪሌሽንሺፕ ነው ያላቸው የሚለው ነገር ከፔጅ 141 እስከ 145 ያለው ግዴታ ማየት ያስፈልጋል ማለት ነው። እነዚህ በአጠቃላይ እስካሁን ከዩኒቱ እስከ ዩኒት 6 ያሉት 10ኛ ክፍል ላይ ፎከስ የምታደርጉበት ቦታዎች ይሄን ይመስላል ማለት ነው። ቀጣይ 11ኛ ክፍል ላይ ምን ላይ ፎከስ እናርግ፣ የቱ ጋር ነው ፎከስ ማድረግ ያለብን የሚለው ነገር ደግሞ ከጠየቃችሁን የመጀመሪያው ጂኦሎጂካል ታይም ስኬል። ጂኦሎጂካል ታይም ስኬል ማለት የእርዝ ጂኦሎጂካል ታይም ስኬሉ ምን ይመስላል፣ ፕሪካምቤሪያን ኢራ፣ ስለ ፓላዞይክ፣ ስለ ኢራዎች ምናምን ዓለም እንዴት ተፈጠረ፣ እርዝ እንዴት ነው የተፈጠረው የሚለው ነገር ጂኦሎጂካል ታይም ስኬል የመጀመሪያ ዩኒት 1 ላይ ነው የሚገኘው። ፔጅ ከ11 እስከ 15 በአዲሱ መጽሐፍ ነው የሚገኘው። እሱን ግዴታ ዲቴይል ማየት ያስፈልጋል ማለት ነው። ከዩኒቱ ደግሞ ኮፐን ክላይሜት ክላሲፊኬሽን፣ የኮፐን ክላይሜት ክላሲፊኬሽኖች ማየት ያስፈልጋል። ወርልድ ክላይሜት ሪጅን፣ በተጨማሪ ደግሞ ፋክተር ኢንፍሉዌንሲንግ ዘ ወርልድ ክላይሜት ሪጅን። እነዚህ ወርልድ ክላይሜት ሪጅን ካያችሁ በኋላ የወርልድ ክላይሜት ሪጅን ደግሞ ፋክተር ኢንፍሉዌንስ የሚያደርጉት ነገራቶች እነማን ናቸው የሚባለው ነገር እሱን ግዴታ ታያላችሁ ማለት ነው። በአጠቃላይ የነዚህ ሁሉም ከ30 እስከ 51 ፔጅ ላይ የሚገኙ ናቸው ማለት ነው። ይሄ ከ11ኛ ክፍል ከዩኒቱ የምታዩቸው ናቸው ማለት ነው። ከዩኒቱ የምታዩት ጂኦሎጂካል ታይም ስኬል ሞር ዲቴይል ታያላችሁ ማለት ነው። ሌላኛው ከ11ኛ ክፍል ዩኒት 3
ላንድ ሪሶርስ ዲፕሌሽን ኤንድ ዲግራዴሽን የላንድ ሪሶርስ ዲፕሌሽን መሆን ወይም ደግሞ መጥፋት፣ ዲስትራክሽን መፈጠር፣ ዲግራዴሽን መፈጠር የሚለው ነገር ከዩኒት 3 እሱን ግዴታ ማየት ያስፈልጋል ማለት ነው። ፔጅ ከ69 እስከ 73 አካባቢ ላይ ያለ ዲቴል ማየት ያስፈልጋቸዋል ማለት ነው። ሌላኛው ከዩኒት 4 ደግሞ ፋክተር ሪስፖንሲብል አክሰሌሬትድ ፖፑሌሽን ግሮት አክሰሌሬትድ እንዲሆን ፖፑሌሽን ግሮት እንዲጨምር የሚያረጉ ሪስፖንሲብል የሚያረጉ ፋክተሮች ምንድን ናቸው የሚለው ነገር ከ11ኛ ክፍል ከዩኒት 4 ይሄን ነገር ዲቴል ማየት ያስፈልጋል ወይም ደግሞ በጣም ማየት ያስፈልጋል ማለት ነው። ሌላኛው ከ11ኛ ክፍል ዩኒት 5 ላይ ኢፌክትስ ኦፍ ጂኦግራፊክ ሎኬሽን ኢን ዴቨሎፕመንት የሚለው ኢፌክቶቹ ምንድን ናቸው፣ ጂኦግራፊክ ሎኬሽን ኦፍ ዴቨሎፕመንት ለማምጣት ኢፌክቶቹ ምንድን ነው የሚለው ነገር ከዩኒት 1 ከዩኒት 5 ታያላችሁ ማለት ነው። ፔጅ ያው ከ124 እስከ 134 ላይ የሚገኙ ናቸው ማለት ነው። በመጨረሻው ከዩኒት 7 ፖፑሌሽን ሪሌትድ ኮንሰርን አወር ኮንቴምፖራሪ ወርልድ አሁን ካለው ኮንቴምፖራሪ ወርልድ ጋር ፖፑሌሽን ሪሌትድ የሚያደርጋቸው ኮንሰርን የሚያደርጋቸው ነገራቶች ምንድን ናቸው የሚለው ነገር እሱ ግዴታ ማየት ያስፈልጋል ማለት ነው። በመጨረሻ ከ12ኛ ክፍል ደግሞ ዲቴል የምታዩት ወይም ደግሞ ከ12ኛ ክፍል የምታዩት የምትዘጋጁበት እንትን ዩኒት 1 ግዴታ የምትዘጋጁበት ቶፒኮች አሉ። የመጀመሪያው ፕሌት ቴክቶኒክ ቲዮሪ፣ ሁለተኛ ፕሌት ሙቭመንት፣ ሶስተኛ ማጆር ጂኦሎጂካል ፕሮሰስ የምንላቸው እነዚህ ኢንተርናል እና ኤክስተርናል ፎርሶች ኢንተርናል ፎርሶች እነ ኤርዝኩዌክ እነ ቮልካኒዝም፣ ኤክስተርናል እና ዌዘሪንግ ምናምን እነሱ ግዴታ ማየት ያስፈልጋል። ስለ ፕሌት ሙቭመንት ኮንቨርጀንት ፕሌት ባውንደሪ፣ ስለ ኮንቨርጀንት ፕሌት ባውንደሪ፣ ዳይቨርጀንት ትራንስፎርም ፕሌት ባውንደሪ የምንላቸው፣ ስለ ፕሌት ቴክቶኒክ ቲዮሪ የሁለቶች የፕሌት ቴክቶኒክ ቲዮሪ እና የፕሌት ሙቭመንቱ ራሱ ምንድን ነው፣ ኮንቲኔንታል ድሪፍት ቲዮሪ ምንድን ነው የሚለው ነገር እነሱ ዲቴል ማየት ያስፈልጋል ከ12ኛ ክፍል ከዩኒት 1 ማለት ነው። እሱ በአጠቃላይ ዩኒት 1 ላይ ያሉት ነገራቶች ዲቴል ማየት ያስፈልጋል ማለት ነው። ከዩኒት 2 የምታዩት ምንድን ነው የናቹራል ኤንድ ሂውማን ኢንዲዩስ ክላይሜት ቼንጅ ናቹራሊ ክላይሜት ቼንጅ እንዲያመጣ የሚያደርግና ወይም ደግሞ ዘ ናቹራል ኤንድ ዘ ሂውማን ኮዝ ኦፍ ክላይሜት ቼንጅ እንዲፈጠር በናቹራልና በሂውማን የአስተዋጽኦ የሚያደርጉ ነገራቶች ምንድን ናቸው? ለምሳሌ እነ ዲፎርስቴሽን፣ ላንድ ዩዝ ማናጅመንት የምንላቸው እነዚህ ምንድን ናቸው? እነዚህ ሂውማን ኢንዲዩስድ ኦን ክላይሜት ቼንጅ የምንላቸው ይሄ ግሪን ሃውስ ጋስ ኢሚሽን ምናምን የምንላቸው ነገራቶች፣ ናቹራል ላይ ደግሞ እነዚህ እርዝ ኦርቢት፣ እነዚህ ግዴታ ዲቴል ማየት ያስፈልጋል። ይሄም ፔጅ 39 እስከ 45 ላይ የሚገኙ ናቸው ማለት ነው። ሌላኛው ኢንተርናሽናል ኮንቬንሽን ኤንድ አግሪመንት ኦን ክላይሜት ቼንጅ በክላይሜት ቼንጅ ላይ የተደረጉ ዓለም አቀፍ ኮንቬንሽኖች ስምምነቶችን እነሱ ማየት ያስፈልጋል። እነ ፓሪስ አግሪመንት፣ ኪዮቶ ፕሮቶኮል አግሪመንት እነሱ ግዴታ ማየት ያስፈልጋል። እነ ቶሮንቶ ኮንፈረንስ እነዚህ ግዴታ እናንተ ማየት ያስፈልጋል ማለት ነው። ይሄ ኪዮቶ ፕሮቶኮል፣ ፓሪስ አግሪመንት፣ ይሄ ቶሮንቶ ኮንፈረንስ የሚባሉት ነገር ግዴታ ሞኒትሪያል ፕሮቶኮል የምንለው አለ። እነዚህ ግዴታ ከዩኒቱ ዲቴል ማየት ያስፈልጋል ማለት ነው። ከዩኒት 3 እናንተ የምታዩት ከዩኒት 3 የሚታየው የትኛው ሪሶርስ ዩዝ ፖሊሲ ኤንድ ሪሌትድ ኮንፍሊክት በሪሶርስ ምክንያት የሚነሱ ኮንፍሊክቶች አሉ። የተለያዩ አይነት ኮንፍሊክቶች ሪሶርስና ኮንፍሊክት ምንድነው ሪሌትድ የሚያደርጋቸው ኮንፍሊክት እንዴት ይነዘዘ ኮዝ ኦፍ ኮንፍሊክት ምንድናቸው የሚለው ነገር ከ12ኛ ክፍል ማየት ያስፈልጋል። ሌላኛው ከዩኒት 4 ቲዮሪ ኦን ፖፑሌሽን ግሮዝ ኤንድ ዴቨሎፕመንት ፖፑሌሽን ቲዮሪ የምላቸው እነ ማልቲጂያን ቲዮሪ፣ ኒዮ ማልቲጂያን ቲዮሪ፣ እነዚህ ራዲካል ቲዮሪ የምላቸው እነ ሰርቦ ስራፕ እነ ጁሊያን ሲመንስ የምላቸው ካርል ማርክስ የምላቸው እነዚህ ቲዮሪዎች ምንድነው ጽንሰ ሀሳባቸው? ዋነኛ ጽንሰ ሀሳባቸው ምንድነው? የነሱ ዋነኛ ሴንትራል አግሪመንቱ ምንድነው የሚባለው ነገር ግዴታ ማወቅ ያስፈልጋል ማለት ነው። ሌላኛ ፖፑሌሽን ፖሊሲ እነዚህ አንቲናታሊስት እና ፕሮናታሊስት ፖፑሌሽን ፖሊሲ ምንድናቸው የሚለው ነገር ማየት ያስፈልጋል። ሌላኛው ዘ ሪሌሽንሺፕ ቢትዊን ፖፑሌሽን ኢንቫይሮንመንት እና ፖፑሌሽን ምን አይነት ሪሌሽንሺፕ ነው ያላቸው የሚለው ነገርም ማየት ያስፈልጋል። እነዚህ በአጠቃላይ ከ12ኛ ክፍል ፔጃቸው እነዚህ ላይ ይገኛል ማለት ነው። ከዩኒት 5 እናንተ ማወቅ ያለባቸው ወይም ደግሞ ከዩኒት 5 ደግሞ መዘጋጀት ያለባቸው ግሮዝ ኢምባላንስ ቢትዊን ሪጅን ኤንድ ካንትሪ የካንትሪና የሪጅን ፓወር ኢምባላንስ ምን ይመስላል፣ ስለ ፖቨሪቲ ምናምን ያለው ነገር ግዴታ ማየት፣ ስለ ግሎባላይዜሽን
እሱን በዩኒት 5 ላይ ዲቴል ታያላችሁ። ከዩኒት 6 ኢንቫይሮንመንታል ኤዱኬሽን የሚለው ነገር አለ። ኢንቫይሮንመንታል ኤዱኬሽን ለምን አስፈለገ የሚባለው ነገር እሱ ሚኒንጉ ኮንሴፕቱ ምንድን ነው የሚባለው ነገር ማየት ያስፈልጋል። ኢንቫይሮንመንታል ሙቭመንት ምንድን ነው የሚለው ነገር ማየት ያስፈልጋል። እነዚህ ከዩኒት 6 ላይ የምትዘጋጁባቸው ናቸው ማለት ነው። ከዩኒት 8 ፈንዳሜንታል ሪሰርች ኢን ጂኦግራፊ፣ በጂኦግራፊ ላይ ፈንዳሜንታል ሪሰርች አለ። ያንን ነገር በመጀመሪያ ጂኦግራፊካል ሪሰርች ስንሰራ በመጀመሪያ ምን ማድረግ አለብን? ስቴፖቹ እንዴት ናቸው? በመጀመሪያ ምንድን ነው የሚደረገው? ሃይፖቴሲስ ምንድን ነው? ኤሌመንቶቹ ምንድን ናቸው? የፈንዳሜንታል ሪሰርች ኤሌመንቶቹ፣ አክሽን ሪሰርች ምንድን ነው የሚለው ነገር እነዚህን ግዴታ ማወቅ ያስፈልጋል ማለት ነው። በመጨረሻ ዘ ቤዚክ ኮንሴፕቶች ጂኦግራፊ ኢንፎርሜሽን ሲስተም፣ ስለ ጂአይኤስ የተወሰነ ቤዚክ ኮንሴፕት ማወቅ ያስፈልጋል ማለት ነው። በአጠቃላይ እነዚህ በ2018 ላይ ኢንትራንስ ላይ ፎከስ ኤሪያዎች ናቸው ማለት ነው። ተስፋ አረጋለሁ እናንተ ይሄን እንትን በጣም እንደሚጠቅማችሁና እና ቪዲዮን ከተመቻችሁ ላይክ አድርጉት። ቀጣይ በሌላ ቪዲዮ እንመለሳለን። እንግዲህ መበርታት ነው። በደንብ አንብቡ፣ ተዘጋጁ። ጥሩ ውጤት እንደምታመጡ ተስፋ እናደርጋለን። አመሰግናለሁ።